ሰላም ደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ሰሞኑን ሁለት ቪዲዮዎች ለቅቄ ነበር በሚያሳዝን ሁኔታ አሁንም ቫይራል አልወጣም ኢትስ ሪሊ ሳድ ከቻላችሁ ተመልሳችሁ እዩት ይሄኛው ሶስተኛው ክፍል ነው ዛሬ ደግሞ ወላጆቻችን እንዴት ነው ያሳደጉን እኛስ ልጆቻችን እንዴት ያሳደግን ያለ ነው የሚለውን ነገር ራሳችንን እንድናይ የሚያደርግ ሐሳብ ነው ይዤላችሁ የምመጣው ይሄንን ነገር ሼር ሳረጋችሁ እንደው ከናንተ የተሻለ አቃለው መጥቅ ያለው ምናምን ልላችሁ ሳይሆን ኦብዘርቭ ያረኳቸው ነገሮች ነው ሪፍሌክት ማረጋው ታቃላችሁ ሂሊንግ ሴሽኖችን ከአንዳንድ ሴቶች ጋር አብረን እንሰራለንና ብዙ ነገሩ ያው ወደ ኋላ ይመለስና ወላጆቻችን ጋር መነሻ እንዳለው ያሳያልና የማያቸውንም ነገሮች ነው ሪፍሌክት ማደርገውና ሰው እንደ ቤቱ ነው የሚኖረው እኔ እንዳልኳችሁ መሆን አይተበቅባችሁም ይሄ የኔ እይታ ነው የተጠቀማችሁ እንደሆነ ተወስዱታላችሁ ካልተጠቀማችሁ ትተውታላችሁ ማለት ነው እሺ እኛ የዘጠናዎቹ ትውልዶች በጣም ዲሲፕሊን ተደርገን ያደግነው አይደለ ዲሲፕሊን የምትለው ቃል ወይም ደግሞ ይሄ በተቀጥተን በተግሳጽ አደግን ከምንለው ይልቅ ትንሽ ትራውማታይዝ ተደርገን ያደግነው አይደለ እኛ በዛ ሲናሪዮ ስላደግን ብዙዎቻችን ደግሞ ወላጅ ስንሆን እኔ ባደኩበት መንገድ ልጄ እንዲያድግ አልፈልግም ልጄ እንድታድግ አንፈልግም በማለት እየወሰድነው ያለነው መንገድ ትንሽ ደግሞ ከኖርማሉ ወጣ ያለ ይሆናል እኛ ትራውማታይዝድ ሆነናልና ልጆቻችንን ትራውማታይዝ አናረግም ብለን ልጆቻችንን ልቅ ያረግን ያለን ወላጆች በጣም ብዙ ነን ወደዳችሁም ጠላችሁም ዲሲፕሊን ግድ ነው ልጆችን መቅጣት ልጆችን መገሰጽ ግድ ነው ይሄ I don't think እኔ ጀንትል ፓረንቲንግ ይሰራል ብዬ አላስብም አይደለም እኛ ጋር እነሱ ጋር ዌስተርን ወርልድ አይሰራም ስላልሰራ አይደል አሁን ያሉበት ልቅነት ደረጃ ላይ የደረሱት ስለዚህ በዲሲፕሊን አምናለው ቸብ በማረግ አምናለው በበትራ አምናለው honestly ለምን መሰላችሁ ልጆቻችንን የምንቀጣው የምንገርፈው የሆነ ነገር የምናረገው እልሃችንን ልንወጣባቸው ሳይሆን ስለምን ወዳቸው ነው እና ወደ ተሻለ መንገድም ለመምራት ኃላፊነት ስለተሰጠን ነው right so መጽሐፍ ቅዱስ ራሱ የማይቀጣ ልጅ ዲቃላ ነው ይላል ቃል በቃል ቃሉ ይሰቀጥጣል ቃል በቃል okay so የሚወደድ ልጅ ይቀጣል እና እኛ የመጣንበት ዳይናሚክስ ጤናማ አይደለም ብለን በማሰባችን ምክንያት የምንሄድበት ደግሞ ኤክስትሪም መንገዶች አሉና መሃል ላይ ግን መሆን ይቻላል ልጆቿን የምትወድናት at the same time ደግሞ የምትገስጽናት ልጆቹን የሚወድ አባት at the same time ደግሞ የሚገስጽ አባት መሆን ይቻላል በነገራችን ላይና so እንዴት ነው ያደጋችሁት ኦልሞስት ዘጠናዎቹ ምን ባለው ልጆች ኦልሞስት አንድ አይነት ፓተርን ያለን አብዛኞቻችን የተመሳሰለ ልጅነት ነው ያለን ቤቶቻችን ውስጥ ተግሳጾቹ አንድ ናቸው ማስፈራሪያዎቹ አንድ ናቸው ኢቭን ማበረታቻዎቹ አንድ ናቸው መገረፊያዎቻችን ሳይቀሩ አንድ ናቸውና እንዴት ነው ያደግነው ወይም ደግሞ ቤተሰቦቻችን ያሳደጉን ጤነኛ መንገድ ነው ወይስ አይደለም የሚለውን ጀጅመንት ለእናንተ ሰጣችሁና ጤነኛ ባልሆነ መንገድ አሳድገውናል የምንላቸው ወላጆች ለምንድን ነው ጤነኛ ባልሆነ መንገድ ያሳደጉን የሚለውን እስቲ ትንሽ ነጥቦች ልዘርዝርላችሁ በመጀመሪያ ደረጃ ወላጆቻችን ዲሲፕሊንን ተግሳጽን እንደ ቅጣት ወይም ደግሞ እኛን ማስተካከያ አርገው የሚወስዱበት የቅጣት መንገድ ጤናማ ነው ብዬ አላስብም እኛን ከማስተካከል እኛን ከመገሰጽ ይልቅ ቅጣት ላይ ወይም ደግሞ ይሄ ፓኒሽመንት ላይ ትኩረት ያደርጋሉና ፓኒሽመንት ላይ ትኩረት ሲያደርጉ ስለነበረ ዲሲፕሊን የተደረግንበትን የተገሰጽንበትን ጉዳይ ከማድረግ ይልቅ እንደው ለነገሮች ሁሉ ፍርሃት ይዘን እንድናድግ ያረገን ይመስለኛልና ለምንድነው ወላጆቻችን እንደዚህ ሲሆኑ የነበረው ለምንድነው በዚህ መልኩ እኛን መገሰጽ የፈለጉት ለምንድነው ስትሉት መጀመሪያ ጄነሬሽናል ነው በቃ እነሱም ከወላጆቻቸው ያዩት የተግሳጽ አይነት ወይም ደግሞ የቅጣት አይነት ይሄ ነው ስለዚህ እነሱ ቆም ብለው ከማሰብና ይሄ ነገር ያስተካክለ ይሄን ነገር ማድረግ አለብኝ ከማለት ይልቅ ከወላጆቻቸው የተቀበሉትን ነገር ነው ሲያስቀጥሉ የነበረው ማለት ነው ስለዚህ ወላጆቻችን የሚያቁትን የተግሳጽ አይነት የሚያቁትን የፓኒሽመንት የቅጣት አይነት ወደኛ አስተላልፈዋል so one of the thing
ጀነሬሽናል ነው። እርግማኑ ጀነሬሽናል ነው። ከትውልድ እስከ ትውልድ ከትውልድ ወደ ትውልድ እየተላለፈ የመጣ እርግማን ነው። እንደ ባለ አእምሮ ቆም ብለን ካላሰብን በስተቀር እኛም ተመሳሳይ የሆነ ቅጣት ልጆቻችን እናደርጋለን። አንዳንድ ጊዜ የራሳችሁን ልክ እንደ እናታችሁ ስታወሩ ሰምታችሁ አታውቁም? ልጆቻችሁን ለመገሰጽ ስትሳደቡ ልክ እንደ እናታችሁ ልክ እንደ አባታችሁ ሆናችሁ አታውቁም? ጀነሬሽናል ነው። ስለዚህ ይህንን ነገር ላለማስቀጠል ባለ አእምሮ መሆን ያስፈልጋል። ሁለተኛ ወላጆቻችን ለምንድን ነው በዛ መልኩ እኛን ሲገስጹ የነበረው እኛን ለማስተካከል ሲሞክሩ የነበረው የሚለው ጥያቄ ካላችሁ ስፔሻሊ የኛ ዘመን እናቶች የኛ እናቶች ኦቨርበርደንድ የሆኑ ናቸው። የኛ እናቶች የእኩልነት ዘመኖቹ እናቶች አይደሉ። ስለዚህ የኛ እናቶች የኑሮ ጫና አለባቸው፣ የስራ ጫና አለባቸው። ትዳር የሚባለው ነገር ግራ አጋብቷቸዋል። እንደ አያቶቻችን ሰሚሽን ያን ያህል አይመቻቸውም። ስለዚህ ውጪም ወጥተው ቤት ውስጥም ለፍተው በጣም የኑሮ ጫና ስለሚበዛባቸው ያንን የኑሮ ጫናና እልህ፣ ብስጭት፣ ቁጣ የሚያራግፉበት ሰው ሲፈልጉ የሚያገኙት ዲሰብል የሆነ አቅም የሌለው ሪስፖንድ ሊያደርግላቸው የማይችል በእነሱ አቅም ልክ ምላሽ መስጠት የማይችል ልጅ አለ። ስለዚህ እልሃቸውን፣ ብስጭታቸውን፣ ቁጣቸውን፣ ድካማቸውን ሁሉ ልጆች ላይ ያወጡ ነበረ። እናንተስ እንዴት ነው የምታረጉት? አይ ቲንክ ተመሳሳይ መንገድ የምትሄዱ ሴቶች አላችሁ። ስፔሻሊ ስራ ደክሟችሁ ስትመጡ ምናምን ቤት ውስጥ ምናምን ብላችሁ ልጆቻችሁ ላይ በጣም የምትጮሁ ወላጆች አላችሁ። የኔ ዘመን ወላጆች አላችሁ። እንደ ባለ አእምሮ ሆናችሁ ወስኑ። የትውልድን እርግማን አታስቀጥሉ። ይደክማችኋል። አዎ ስራ በጣም ከባድ ነው። ልጆችን ሃንድል ማድረግ ሌላ በጣም ከባድ ነገር ነው። ግን ደግሞ ልጆቻችሁን ትራውማታይዝ አታድርጉ። እናንተ ትራውማታይዝ ስለሆናችሁ ልጆቻችሁን መልሳችሁ ደግሞ ትራውማታይዝ አታድርጉና ልጆቻችሁ የእልሃችሁ፣ የቁጣችሁ፣ የብስጭታችሁ መወጫ አይደሉም። ልጆች ከእግዚአብሔር የተሰጡን ውድ ስጦታዎቻችን ስለሆኑ የልጆቻችሁን አይምሮ ኮራፕት ማድረግ የለባችሁም። የኑሮ ጫና አለ። አዎ የሚያሳዝን ነገር አለ። አዎ አይደለም ውጪ ለፍታችሁ ገብታችሁ እኛም ቤት ውስጥ ተቀምጠን በጣም ቁጣ የሚለን ቀን አለ። ግን ልጆቻችን የኛን ቁጣ መወጫ አይደሉም። ፓንቺንግ ባግ አይደሉም። እልስ ይዘን የምንረታቸው የቦክስ እንትኖች አይደሉም። ኦኬ፣ ለምንድነው ወላጆቻችን ሌላ በጣም ባሳደጉን መንገድ ያሳደጉን? በቃ ልጆችን ለማሳደግ የተሻለ መንገድ ነው ብለው ያስባሉ። እነሱ ሪላቲቭሊ ዲሲፕሊንድ ስለሆኑ የሚያስቡት ነገር አንድ ልጅ ዲሲፕሊንድ እንዲሆን ቁጣ፣ ኃይል፣ ዱላ ያስፈልገዋል ብለው ስላመኑ የተሻለ ልጆች ያደርገናል ብለው ስላሰቡና ስላዘኑልን ነው በዛ መልኩ ያሳደጉን። አዎ ማየውን ንግግርም ሲናገሩን አዝነውልን ነው። ከዛስ ወደይ ነው የሚያውቁት እሱን ነው። ስለዚህ የተሻለ መንገድ ነው ብለው ያሰቡትንና ያመኑበትንም ነገር ነው ሲያስተላልፉ የቆዩት ማለት ነው። ሌላውና ዋነኛው ነገር ግን ለምንድነው ወላጆቻችን በዛ መንገድ ያሳደጉን ካላችሁ አንሂልድ እንዳለ በቃ ወላጆቻችንን ዞር ብላችሁ ስታዩ አብሶ ሂሊንግ ጀርኒ ላይ አብረን የምንሰራ ሰዎች ከሆነ ሴሽን በኋላ የወላጆቻቸውን ትራማ አይደንቲፋይ ማድረግ ይጀምሩና ለወላጆቻቸው ሲምፓታይዝ ማድረግ ይጀምራሉ። መጀመሪያ በወላጆቻቸው ምክንያት ነው ሂሊንግ ጀርኒ ራሱ የጀመሩት። ትራማ ሂሊንግ ራሱ የገቡት መጀመሪያ ወላጆቻቸው ትራማታይዝ አድርገዋቸው ነው። ከዛ በኋላ ሂል እያደረጉ ሲመጡ የወላጆቻቸውን ውንድ ያዩና የወላጆቻቸውን የስነ ልቦና ጉዳት ያዩና ለወላጆቻቸው መራራት ነው የሚጀምሩት። አይገርማችሁ? ስለዚህ ወላጆቻችን የነበረባቸው ትራማ ራሱ የስነ ልቦና ጉዳት በራሱ ለኛ ይጠቅመናል ብለው የወሰኑትን የአስተዳደግ ሁኔታ መርጦልናል። ምናቸው ካላችሁ ውንዳቸው፣ ህመማቸው ነው። እና ብዙ ጊዜ ወላጆች ሳያስተውሉ ከባድ የስድብ ቃል ነው የሚያወጡት። ከባድ የስድብ ቃል፣ በጣም ከባድ እርግማን ነው የሚያወጡት። ዋይ this is what they know። የሚያውቁትን ነው የሰሙትን ነው ሲተላለፍ የነበረው ነው። ስለዚህ የስነ ልቦና ጉዳቱ ስላለ እንደኛ ዘመን ደግሞ እድል ኖሯቸው ስነ ልቦና ጉዳት የላክም ምናምን ሳይሆን ያላቸው አማራጭ ማስተላለፍ ነው። ለዛም ነው ማይሆን ንግግሮችን የምንሰማው። ኦኬ፣ ሌላው ደግሞ ወላጆቻችን ለምንድነው
የሚያረጉትን ያረጉት ወይም ደግሞ በዛ መልኩ ያሳደጉን ከኛ ትልቅ ኤክስፔክቴሽን አላቸው። በይበልጥ ደግሞ በጣም የለፉ ወላጆች ከሆኑ ውጪም ቤትም የሚደክሙ አይነት እናቶችና አባቶች ከሆኑ ከኛ የተሻለ ነገር ይጠብቃሉ ወይም ደግሞ የነሱን ህልም እንድንኖርላቸው ስለሚፈልጉ የማይገባ ንግግር ሊናገሩን ይችላሉ። በእነሱ ቤት ኢንካሬጅመንት ነው፣ በእነሱ ቤት እኛን እያበቁን ነው። ግን በጣም ሞራላችንን የሚነካ በጣም እንደው ከወላጅ የማይጠበቁ ብዙ ንግግሮችን እንሰማለን። ኦኬ ለምን? ሃየር ኤክስፔክቴሽን ስላላቸው። ይሄን አሁን የተናገርኩትን ነገር ሁሉ ግን በሌላ ነገር መቀየር ይቻላል። ለልጆቻችሁ ሃየር ኤክስፔክቴሽን ካላችሁ ኢንስቴድ ኦፍ እነሱን ከመሳደብና ባሽ ከማድረግ እነሱን ከማጥላላት ይልቅ ዲቃላሽን ይዘሽ ትመጫለሽ ከማለት ይልቅ በፖዚቲቭ ሪንፎርስመንት ወይም ደግሞ በደነኛው መንገድ አንቺ እንዲህ ትሆኛለሽ ብላችሁ ልጆቻችሁን የሚገባ ነገር ላይ ማድረስና ማብቃት ትችላላችሁ። ኤክስፔክቴሽናችሁን ግዴታ በስድብና በተንኮልና በክፉ ንግግር ሼር ማድረግ አይጠበቅባችሁ። ኦኬ እሺ ኦፍ ኦል ዘ ቲንግስ ያደግንባቸው መንገዶች አሉ አይደለ? ከሁሉ እኔ ግን በጣም የሚያሳዝነኝና በጣም ልቤን የሚጎዳው ነገር ምን እንደሆነ ታውቃላችሁ? ዱላ አይደለም ማለት ያው ታውቁታላችሁ። እንደኛ ዘመን ልጅ የተገረፈ ልጅ ያለ አይመስለኝም። እንደኛ ዘመን ልጅ ምንም አይነት ግርፊያና ዱላ ቢወርድብንም አንዳንዶች ጠባሳለኝ እኮ ምናምን ብንልም ከዱላው ይልቅ ግን የሚያመን የወላጆቻችን ንግግር ነው። ከዱላው ይልቅ ግን ሲሰብረን የነበረው የወላጆቻችን ንግግር ነው። እና ዛሬ እንድናስብ የምፈልገው ከርሲንግ፣ ይሄ መራገም፣ መሳደብ ጤናማ ነገር አይደለም። ባይ ኤኒ ሚንስ ጤናማ ነገር አይደለም። ቅድም እንዳልኳችሁ ኤቭሪ ታይም የማገኛቸው ሰዎች ኤቭሪ ታይም ሂሊንግ ሴሽን የሚገቡ ሰዎች መጀመሪያ ያቆሰሏቸው ወላጆቻቸው ናቸው። በዱላ አይደለም ያቆሰሏቸው፣ በአንደበታቸው ነው ያቆሰሏቸው። እና የልጅን ፌት የሚወስነው የልጅን ማንነት የሚወስነው ከወላጆቹ የሚወጣው ከወላጆቹ አንደበት የሚወጣው ንግግርና ቃል ነው። የማትረባ አንተ ደነዝ፣ አንተ ማዚ አደርስም፣ አንተ ምን ሰው ትሆናለህ፣ ዲቃላሽን ይዘሽ ትቀመጫለሽ፣ እንትን ትሆኛለሽ፣ ገረድ ትሆኛለሽ፣ የማይገባ ቃላቶችን በጣም ብዙ ወላጆች ሲናገሩ ቆይተው አድገንበታል። የዛኔ በቃ የሁሉም ወላጅ እንዲህ ስለሚል ልንል እንችላለን። እየተገለጠ የሚመጣው አሁን ነው። አድገን ትዳር ስንይዝ የሆነ ግንፍል ስንል we don't know what it is ምን እንደሆነ አናቅም። ምንጩ ግን የተዘራብን ነገር እየቆየ ነው የሚበቅለው እና አምናትናፍ ብቁ እንዳልሆንን መጀመሪያ እንዲሰማን የሚያረጉን ሰዎች ቢኖሩ ወላጆቻችን ናቸው። ደደብ ደነዝ የእንትና ልጅ አታየው፣ አንተማ ሰው አትሆንም፣ እንትንን እንኳን ማስተካከላችሁ እንዲህ እንኳን ማድረግ አትችልም፣ እንዴት ታደርጋለህ ተብሎ በጣም ክሪቲክ ሲደረጉ የነበሩ ልጆች ናቸው ዛሬ ቴራፒ የሚዞሩት። እንግዲህ አንዳንድ ልጅ ኢንዱር አድርጓል፣ ጎበዝ ስለሆነ ኢንዱር አድርጓል። አንዳንድ ሰው ደግሞ ኢሞሽናሊ ጎበዝ አይደለም ወይም ደግሞ ኢሞሽናሊ በጣም ጠንካራ ስላልሆነ ኢን ፔን እየኖሩ ያሉ ልጆች አሉ። ከሁሉ የሚያመው ንግግር ነው። ከሁሉ የሚያመው እርግማን ነው። ከሁሉ የሚያመው ክሪቲሲዝም ነው። ስድብ ነው። ከሁሉ የሚያመው እርግማን ነው። ልጆቻችሁ ምንም አይነት ዱላ ሊቀበሉ ይችላሉ። ንግግራችሁ ግን በህይወት ዘመናቸው እየቀጠለ ነው የሚሄደው። ስለዚህ ምን እያላችሁ ነው ልጆቻችሁን የምታሳድጉት? እናትሽ ስትሰድብሽ እንደነበረ ነው ልጅሽን የምትሰድቢያት? አባትሽ ሲሰድብህ እንደነበረው ነው ልጅህን የምትሰድበው? ምን እያላችሁ ነው ልጆቻችሁን የምታሳድጉት? እንዲህ ነው ያደግኩትና እንዲህ ነው የምኖረው የሚባል የሰነፍ ቾይስ መምረጥ የለብንም። እነሱ የሚያውቁትን አስተምረውናል። እኛ ደግሞ እንደ ባለ አእምሮ ሰው የምናውቀውን የተማርነውን የደረስንበትን ነገር ደግሞ ኤክስኪዩት ማድረግ ይጠበቅብናል እና በእድሜ ዘመናችን ስድብ፣ ክሪቲሲዝም፣ ነቀፋ፣ እርግማን እየተቀበልን ካደግን ከዱላው ይልቅ ፔንፉል ሆኖ አይምሮአችን ውስጥ የሚቀመጠው እሱ ስለሆነ እኛ የተማርነውን አንለርን በማድረግ እኛ የተማርነውን በመደምሰስ ለልጆቻችን የተሻለ ህይወት መስጠት አለብን። እሺ
ሶ ማንም ሁኑ ማንም ምንም አይነት የኢኮኖሚ ደረጃ ላይ ሁኑ ምንም ልጆቻችሁን መሳደብ ጤናማ ነገር አይደለም። ልጆቻችሁን መራገም ጤናማ ነገር አይደለም። አንደኛ ኃጢአት ነው። ሁለተኛ ደግሞ የልጆቻችሁን ህይወት ማበላሸት ነው። ስለዚህ እኛ እንደ ወላጅ ከወላጆቻችን ምንም ልንማር እንችላለን። እኛ ግን ካስተዋልን ከወላጆቻችን የተቀበልነው ነገር ልጆቻችን ጋር እንዳይደርስ መቁረጥ እንችላለን። አሁን ራስሽን ስትበሳጭ ስታገኚ ራስሽን ልክ እንደ እናትሽ ሆነሽ ስታይ ማሰብ መጀመር አለብሽ። ምን እየሆንኩ ነው ብለሽ ማሰብ መጀመር አለብሽ። ስለዚህ ልጆቻችንን መራገም፣ መሳደብ፣ ክፉ ነገር መናገር የለብንም። ለምን? አንደኛ ቃላት፣ ንግግር የልጆችን ህይወት ይገነባል ወይም ይሰብራል። እንዳልኳችሁ ነው። ኤቭሪ ሂሊንግ ጀርኒ የሚጀምር ሰው ሶሻል ሚዲያ ላይ የሆነ ነገር ሲነገረው ገንፍሎ የሚል የሚያለቅስ የሆነ ነገር የሚል በቃ ቀኑን ሙሉ እኔ ያለውላችሁ ሄሮይክ ፊገር የሆነ እንዲህ ምናምን የሚል ሰው መነሻውን ስታዩት ቤተሰቡ ጋር ነው፣ ፋሚሊው ጋር ነው። ስለዚህ የተነገረው ቃል አለ፣ የተባለው ነገር አለ። እያንዳንዶቻችን ደግሞ በልጅነቶቻችን የሰማነውን ቃል ሳናውቀው እሱን ዲስፕሩቭ ለማድረግ ነው የምንሮጠው። ብዙ የዘመኔ ሴቶች የምትለፉት፣ የምትታትሩት፣ የምትሮጡት አንዳንዴ ያስባችሁበት ሳይሆን የተነገረባችሁን፣ የተባላችሁትን፣ የተረገማችሁትን ነገር ዲስፕሩቭ ለማድረግ ነው። አት ሰም ፖይንት ናት ኦልዌይስ though። ስለዚህ ቃላት የልጆችን ህይወት ይገነባል ወይም ይሰብራልና የምትናገሩትን ቃላት እየመጠናችሁ የምትናገሩትን ነገር እያሰባችሁ መናገር አለባችሁ። ተናድጄ ነው በቃ እንትን ብሎ ነገር የለም። ኃላፊነት ነው የተሰጠን። ልጅን ማሳደግ ኃላፊ ነው። ትናደዳላችሁ፣ ብትገርፏቸው ነው የሚሻለው። ሲሪየስሊ ብትገርፏቸው ነው የሚሻለው። ማትረባ አንተ አሁን ሰው ሆናለሁ ብለህ ነው የምታስበው የምትሉት ሰው ነው ሶሻል ሚዲያ ላይ ቁጭ ብሎ ሰዎችን ሁሉ ለማስደሰት በሰዎች ሁሉ ፊት ተቀባይነት ለማግኘት የሚሮጥ ያለው አንድና ሁለት የቤተሰቡ አባል ስለተናገረው እድሜ ልኩን ተሸክሞት የሚዞረው ጉዳይ ይሄ ነው። ምንድነው? ልጆቻችሁን መሳደብ የሌለባችሁ፣ መራገም የሌለባችሁ፣ የማይገባ ነገር መናገር የሌለባችሁ። ብትናደዱም ቃላት እድሜ ልካቸውን ይዘው ቃላቶቻችሁን እድሜ ልካቸውን ይዘውት ስለሚዞሩ የኔ ልጅ እኮ እንዲህ ነው፣ የኔ ልጅ አንበሳ፣ የኔ ልጅ እንትን የተባለውን ልጅ ካያችሁት ሰልፍ ኮንፊደንሱ ከሩቅ ይታያል። የኔ ልጅ እኮ ምናምን የተባለው ልጅ በፍርሃት አይደለም የሚኖረው፣ ሰዎች ምን ይሉኛል ብሎ አይደለም የሚኖረው። ስለዚህ እድሜ ልኩን ልጃችሁ ይዞት እንዲጓዝ የምትፈልጉትን ንግግር ዛሬ መጥናችሁ ተናገሩ። አቅም ስለሌለው ነው እንጂ ልጃችሁ የተናገራችሁትን ቃል እንደው አቅም ቢኖረው ተመልሶ የሆነ ነገር አይላችሁም ነበር። ጉልበት ስላላችሁ የማይገባን ነገር ልጆቻችሁን እየተናገራችሁ እስከ ህይወታቸው ፍጻሜ ይዘውት የሚሄዱት መራርነትን በልባቸው ውስጥ አታስቀምጡ። ለምንድነው ልጆቻችሁን መራገም የሌለባችሁ፣ መሳደብ የሌለባችሁ፣ ክፉ ቃል መናገር የሌለባችሁ? እንደ ወላጅ እንደው ልጆች የእግዚአብሔር ስጦታዎች ናቸው አይደል? እግዚአብሔር ሲሰጣችሁ እርገሟቸው ብሎ አይደለም የሰጣችሁ። ስለዚህ ኖ ማተር ሃው ሃርድ ኢት ኢዝ ከባድ ቢሆንም ልጅ ማሳደግ መርገም የእናንተ ቦታ አይደለም። ስለዚህ ስትራገሙ ለሰይጣን እድል እየሰጣችሁ ነው የልጆቻችሁን ህይወት እንዲያበላሽ። ስለዚህ ልጆች ስጦታ ስለሆኑ እና እግዚአብሔር ስለሚጠይቀን ልጆቻችንን መርገም፣ መሳደብ፣ የማይገባ ቁጣ መቆጣት የለብንም። ለምንድን ነው ልጆቻችንን መቆጣት፣ መሳደብ፣ መራገም የሌለብን? ሌላኛው ይኸውላችሁ ይሄ ቁጣ ይሄ ግንፍል የሚለው ማንነት የእናንተ አይደለም፣ ከቤተሰቦቻችሁ ነው ተቀበላችሁት የመጣችሁት። ኦኬ አንዳንዶቻችሁ ኖ ከየት እንዳመጣሁት አላውቅም፣ እናቴ እንዲህ አይደለችም፣ አባቴ እንዲህ አይደለም ልትሉ ትችላላችሁ። እሺ ወይ ከዘር ማንዘር ከትውልድ ወደ ትውልድ ተሻግሯል፣ ወይ የሆነ ትውልድ ላይ ተቋርጦ ወደ እናንተ ደግሞ ተላልፏል፣ ወይም ደግሞ ከእናንተ ጋር የሚጀምረው ነገር ይሆናል። ስለዚህ ንግግር፣ ክፉ አንደበት ከትውልድ ወደ ትውልድ ስለሚሻገር ልጆቻችሁን ባለመራገም፣ ባለመሳደብ አንደበታችሁን እንድትጠብቁ። እሺ በነገራችን ላይ በደንብ እናስተውል የምፈልገው ይሄ መሳደብ፣ መራገም፣ ክፉ ነገር መናገር እና ቁጣ አንድ አይደለም። እሺ እና ዲሲፕሊን ማድረግ፣ መገሰጽ እና መራገም አንድ አይደለም።
ግን ስናድግ መገሰጽም መራገምም አንድ እንደሆነ ነው የምናስበው አይደለ? ልጆቻችሁን እንደሚገባ ማሳደግ ከፈለጋችሁና በእድሜያችሁ አመሻሽ ላይ ልጆቻችሁ ጥለዋችሁ እንዳይጠፉ ከፈለጋችሁ እንደሚገባችሁ ልጆቻችሁን አሳድጉ። ነገ እንዳትኮንኗቸው። እኔ ልጅ አይዞር ብሎ አያየኝም፣ ልጅ አይፈልገኝም ምናምን የምትሉት ልጅ ፈልጋችሁ ያላሳደጋችሁት ነው፣ በክፋት የመረዛችሁት ልጅ ነው። ቲክቶክ ላይ ሰሞኑን እያየው ሌላኛው ዓለም ላይ ኖ ኮንታክት ሲዝን ጀምረዋል። እንደ ትሬንድ ነገር ነው መሰለኝ። ወላጆቼን ማናገር ካቆምኩ 1 ዓመቴ ብላ ምናምን ሻማ ታበራለች። 10 ዓመቴ ምናምን። ልጆች የተሸከሙትን ውንድ አቅም ሲኖራቸው ኖ ኮንታክት በማድረግ ወይም ደግሞ ከወላጆቻቸው ጋር ፍጹም በመለየት ይገልጹታል። ለምን? it was painful። ከወላጆቻቸው ጋር መኖር ፔንፉል ነበር ለነሱ እና ደግሞ ያንን ፔን አቅም ኖሯቸው ከእናንተ ጋር መጋፈጥ ስለማይችሉ ያላቸው አማራጭ ዝም ብሎ መጠጣት ነው ጊዜው እስኪመጣ። ጊዜው ሲመጣ ግን ጥለዋችሁ ይወጣሉ። ጥለዋችሁ ከወጡ በኋላ ከእናንተ ጋር መገናኘትም አይፈልጉም። እና ልጆቻችሁን የምታሳድጉበት መንገድ ነገ ልጆቻችሁ ለእናንተ መልካም እንዲያደርጉ ወይም ደግሞ ጭራሹ ከእናንተ ዙሪያ እንዲጠፉ ያደርጋቸዋል። አዝማቻዝ ልጆች ወላጆቻቸውን እንዲያከብሩ እንደምንናገረው ሁሉ ወላጆችም ልጆቻችሁን የማስቆጣት መብት የላችሁም። አታስመርሯቸው፣ አታስቆጧቸውም ይላል። እንደው ሕጉ ለወላጆች የሚደግፍ ቢመስልም ግን ኢንድ እናንተ የምትጠየቁበት ጉዳይ አለ። ስለዚህ ስትናደዱ ምንድን ነው የምታደርጉት? ስትበሳጩ ምንድን ነው የምታደርጉት? እልሃችሁን፣ ብስጭታችሁን፣ መጎዳታችሁን ልጆቻችሁ ላይ ነው የምትበቀሉት? ወይስ ደግሞ እንደ ባለአእምሮ ቆም ብላችሁ ታስባላችሁ? እናንተ ትራውማታይዝድ ሆናችሁ አድጋችኋል ማለት ልጆቻችሁ ትራውማታይዝድ መሆን አለባቸው ማለት አይደለም። አንዳንዶቻችሁ ደግሞ እኔ ትራውማታይዝድ ሆኛለሁና አይ ልጄ እንደፈለገ ይደግም ስትሉ እሱም ግዴለሽነት ነው። እሱም ኃላፊነትን መወጣት አይደለም። ልጆች ዲሲፕሊን መደረግ አለባቸው። በሚሄዱበት መንገድ መመራት ሊጠበቅባቸው ግድ ነው። ያንን ነገር ለማድረግ ደግሞ እኛ ራሳችን በስሜት መብሰል አለብን። እኛ ራሳችን ማደግ አለብን። ይህን ስላችሁ አንዳንዴ የሆነ በቃ የሚወጣ ነገር የለም ማለት አይደለም። እንደ አስፈላጊነቱ በደንብ አድርገን ነው የምንገርፈው። ግን የተገረፉበትን ነገርም ማወቅ አለባቸው። ለምን እንደተገረፉ ማወቅ አለባቸው። እና ልጆቻችን እልሆቻችንን መወጫ አይደሉም። ከቤተሰቦቻችሁ የተቀበላችሁት ነገር ካለ እዚህ ጋር ስበሩት። እሷ እኮ ሆዷ ባዶ ነው ዝም ብላ ነው የምትሳደበው የሚባል ነገር የለም። ሆድ ውስጥ ያለው ልብ ውስጥ ያለው ነው በአፍ የሚወጣው። ልባችሁ ውስጥ እርግማን ከሌለ ለምን አትመርቋቸውም ልጆቻችሁን? ልባችሁ ውስጥ የእርግማን ቃል ከሌለና ልባችሁ ውስጥ በረከት ካለ ለምንድን ነው ልጆቻችሁን የማትባርኳቸው? እና ዶንት ኖርማላይዝ፣ ስድብን ኖርማላይዝ አታድርጉ። የሆነ ሶሻል ሚዲያ ላይ አይቻል አንተንትን ትላለች ለልጇ እየደወለች ነው። this is so ridiculous። ይሄ አንደበትን አለመግራት ነው። ይሄ ስርዓት ማጣት ነው። ወደር እናትም ትሆን አትሆን ስርዓት ማጣት ነው። ስድብ እንደ ባጅ ኦፍ ኦነር አይደለም። በቃ ይሄን ያህል እሳደባለሁ ብላችሁ የምትኩራሩበት አይደለም። ራሳችሁን እንደማትገዙ ማሳያ ነው። ራይት። ስለዚህ ወላጆቻችሁ በምን መንገድ አሳደጓችሁ? ያንን ያሳደጓችሁን ነገር ደግሞ እናንተስ እንዴት እያረጋችሁ ነው ልጆቻችሁ ላይ የምታስተላልፉት? ትኮሩበታላችሁ ባደጋችሁበት መንገድ። ከኮራችሁበት እናንተም ያንን የኮራችሁበትን ያስተዳደግ ዘይቤ ወደ ልጆቻችሁ አስተላልፉ። ወደ ልጆቻችሁ ስታስተላልፉ ግን ስድብ፣ እርግማን፣ ቁጣ፣ የማይገባ ቁጣ፣ እልህ የመሳሰሉትን ነገሮች ልጆቻችሁ ላይ ባለማስተላለፍ እንደ ባለአእምሮ ነገራችሁን እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ። ልጆች ያበሳጫሉ፣ ነርቭ ላይ ይወጣሉ። አዎ ይወጣሉ፣ ግን እንዳስፈላጊው መጠን ይገሰጻሉ፣ ዲሲፕሊን ይደረጋሉ እንጂ ስድብን፣ ቁጣን፣ ምሬትን፣ የማይገባ ንግግርን፣ እርግማንን ልጆቻችን ላይ አናስተላልፍም። ዛሬ እናንተ የተራገማችሁት እርግማን ነው ነገ እድል ፈንታ አግኝቶ የልጆቻችሁን መጨረሻ የሚያበላሸው። ስለዚህ የልጆቻችሁ ፍጻሜ እንዲያምር ከፈለጋችሁ ልጆቻችሁን አትራገሙ። አይ ልጄ እንደፈለገ ይሁን የምትሉም ከሆነ እሱም እንዳልኳችሁ ኢሬስፖንሲብል መሆን ነው። ልጅ ዲሲፕሊን መደረግ አለበት። ልጅ መንገዱን በደንብ ተስተካክሎ እንዲያድግ መሆን አለበት ማለት እወዳለሁ። ወዳችኋለሁ።